አልሰማም እኔስ ቢከፋህም ቢደላ ጩሂ ጩሂ ይለኛል ምን ሆነው ይጠፋኛል ጩሂ ጩሂ ይለኛል አልሰማም እኔስ ቢከፋህም ቢደላ በህይወት ኖረ ክፉ አንተን እንዳይነካ ትንሽዬ ግን እጄን ይዘሽ ቃል እልቶ ነው ወይ ኑሮስ እንዲህ ነው ብሎ ይነግረኛል። ሰላም እንዴት ናችሁ? የኔ ውድና ጣፋጭ ናችሁ ቤተሰቦች አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ ሸብረቅ ብዬ መጥቻለሁ። ምንቴ በገዛልኝ ቀሚስ ማለት ነው። ቆሜ አላሳያችሁ በጣም አጭር ነው። ሶፊ ያስይዛልና እና ፋሚሊዎቼ ምን አለ መሰላችሁ ዛሬ ምሳ ግብዣ አለብኝ ምናምን ብያችሁ ነበር አይደለ? እና ምሳ ወደ እኔ ተቀይሯል። እኔ ልጋብዝ ነው። እሱ ማንን ነው የምጋብዘው? ምንቴ ማለት ትናንትና ሰውን የምጋብዘው ብዬ አንጠልጥሬ ያለው ትንሽ እና እኔ ደግሞ ያሰብኩት ምንድነው እሱን ጋብዤ ሰርፕራይዝ ላደርገው ነው። እና አሁን ደውዬለት ነበረ። ደውዬለት ምን አልኩት መሰላችሁ? ልጁ አስከፍቶኝ ሄዷል። በጣም ከፍቶኛል እና ቶሎ ናልኝ ብዬዋለሁ። እና በጣም እየተነጫነጨ ነበረ። እሱ ይመጣል ፋሚሊ እና ምግብ አዝዣለሁ። ያው ጾም ስለሆነ ብዙም ሰፍ የሚያደርግ ምግብ አይደለም እና ያው ዝም ብዬ የጾም ምግብ ነው ያዘዝኩት፣ ዝም ብዬ ማለት ነው። ያው ጊዜ ለማሳለፍ ያክል ነው እንጂ ለምግቡ ይሄን ያህል ትልቅ ነገር ኖሮን አይደለም። እና ፋሚሊ ለመጀመሪያ ጊዜ እኔና ምንቴ ምሳ አብረን ልንበላ ነው። ማለት ከዚህ በፊት አብረን በልተን እናውቃለን ምናምን፣ ግን በእናንተ ፊት ለፊት እንደዚህ ፕሮግራም ስራዬ ብለን ይዘን አናቅም። ካሜራማን ያለ ፊት ለፊቴ ካሜራ ያው ፊት ለፊት ስለሆነ አልደብቀውም፣ ምን እንደሚሰማው አላቅም። ያው ትላንትና ግን እንዲያመቸኝ ብዬ ነግሬዋለሁ። ከቤተሰብ ጋር ነው ከአንተ ጋር ማስታወቃለሁ ምናምን ስላልኩኝ በእርግጠኝነት እንደዛ ነው የሚሰማው። እና ሲመጣ ፊቴን ከስክሼ ምናምን ነገር በቃ ተጎድቻለሁ አሉ፣ አለቃቅሻለሁ አሉ ማለት ነው። እንደዛ ነው ያሰብኩት ፋሚሊዎቼ። ምሳ አዝዣለሁ። እሱ እስኪመጣ ድረስ ወይ ቀድሞት ሊመጣ ይችላል ወይ ከምንቴ ከመጣ በኋላ ሊመጣ ይችላል። አሮ ነው ብቻ ለመጀመሪያ ጊዜ ነው እዚህ ቤት ስመጣ። ግን በጣም ደስ የሚለኝ ቦታ ነው ማለት ይነገርለታል። እኔ ደግሞ መጥቼ አላቅም ማለት ተጠቅሜ አላቅም። ስለዚህ ያው በእርግጠኝነት አሪፍ ይሆናል ብዬ አስባለሁ። ፋሚሊዎቼ ደስ ይላል ይሆናል አይደለ? ከራስ ሰው ጋር አብሮ ጊዜ ማሳለፍ የሚሉት ነገር በጣም ደስ የሚል ስሜት ነው። እና እኔ ደግሞ ለመጀመሪያ ጊዜ ከምንቴ ጋር ምሳ ከእናንተ ፊት ለፊት እየበላን ብዙ ነገር እንጫወታለን፣ ብዙ ነገር እናወራለን ብዬ አስባለሁ። ያው እሱ ፋራ ካልሆነብኝ ማለት ነው። እንደ ሴት መቼስ ከፍቼ መጥቻለሁ፣ ምሳ ጋብዣለሁ። እሱ ነበር መጋበዝ የነበረበት። ቀሚስ ብቻ ገዝቶ ወርውሎልኝ ሄደው። ፋሚሊዎቼ ለአለባበሴ ግን በጣም ይቅርታ ካስደበርኳቸው፣ ምክንያቱም የሱ ስጦታ ነው። አንዳንድ የወንዶች ምርጫ ከባድ ነው እና ያው ፍላጎቱን ላክብርለት ደስ ይበለው ብዬ ነው። እና በጣም አጭር ነው። እኔ ደግሞ እንደዚህ አይነት ልብሶች በጣም ያሰቅቁኛል። ፋሚሊ ግን ያው አክብሮኝ ነው የገዛልኝ እና ማክበር ደግሞ አለብኝ ፋሚሊዎቼ። ለቀጣይ ግን በእርግጠኝነት ደስ በሚል ነገር እንመጣለን ብዬ አስባለሁ። ከእግዚአብሔር ጋር ደግሞ ፋሚሊዎቼ እያያችሁ ነው፣ ወደ ራሳችን ተመልሰናል። ወደኋላ ነገሮች እንደማይመልሱን ተስፋ አደርጋለሁ። ምክንያቱም ብዙ ነገር አቅደናል። እኔና እሱ ብዙ ነገር አስተካከላሉ ብሎኛል። እሱ ከተስተካከለልኝ እኔ ማልስተካከልበት፣ እኔ በሰላም በፍቅር የማልመጣበት ምክንያት ምንም ነገር የለምና ያው ከእግዚአብሔር ጋር በእናንተ ጋር በፍቅር በሰላም በጣም ደስ በሚል ቪዲዮ በምትጽናኑበት ነገር እንመጣለን ብዬ ተስፋ አደርጋለሁ። ምክንያቱም አሁን ያለንበት ወቅት የጾም ወቅት ነው ታውቃላችሁ። በጣም ብዙ ቦታ ላይ ጸብ ነው እየተፈጠረ ያለው፣ ብሩኬ ጋር እና ሀይሚ ጋም እነ ኤፊ ጋም በጣም ብዙ ቦታ ላይ ካያችሁ ሰላም የለም። በዚህ ሰዓት ላይ ደግሞ ወደ እግዚአብሔር መቅረብ ባለብን ሰዓት ነው። መሀላችን ላይ ፍቅር ፈጥረን ጥላቻን አጥፍተን መሀላችን የሚገቡትን ሰዎችን በማስወጣት ነው ነገሮችን ማስተካከል ያለብን። እና ብቻ አላቅም፣ አንዳንዴ እኔ የማስበው እንዴት ነው፣ ሴት ልጅ በብዙ ነገር ብልህ ናት። ብልጥ ሳይሆን ብልህ ናት። ብልህ ማለት ደግሞ በጣም ምንም ነገር ለማድረግ አስባ አገናዝባ ማድረግ የምችል ሴት ልጅ ናት። ነው ከወንድ ይልቅ ሴቷ ናት መታገል ያለባት ብዬ አምናለሁ። ማለት እንዴት ነው ነገሮችን በምን መንገድ ነው
ማራቅ ያለብኝ የሚለውን ነገር ማለት ነው። እና እኔና እሱ መሀል ላይ የተፈጠረውን ነገር አይታችኋል። ሰላም መሀላችን ገብታ ነበረ። ያንን ነገር እንዴት ነው አይቼዋለሁ፣ ግን ታግዬው የሚሆን ነገር አይደለም። ፋሚሊ እንዴት ነው ወደው ሄደውን ታግለው የሚያስቆሙት ነገር አይደለም። እና ምንቴ ጋ ያየሁት ባህሪ ለማስቆም የሚታይ ባህሪ አልነበረም በሰዓቱ ማለት ነው። ምንድነው ለራሱ ጊዜ መስጠት አለብኝ። ከእሷ ጋር መሆን ፍላጎቱ ከሆነ ልተው፣ ምክንያቱም አስገድጄ እኔ ጋር ላስቀሩ የምችለው ነገር ስላልሆነ፣ ስለዚህ በዛ ነገር ስላሰብኩኝ ነው በቃ የራሱ ጊዜ ኑሮ ብዬ እኔ ሚራኩት የሸሸሁት ማለት ነው። ሳልጎዳ ቀርቼ ወይ ደግሞ እሱን ማጣት ፈልጌ ሳይሆን በቃ ያ ነገር መሆን ስላለበት ነው በሰዓቱ ያደረጉት። እና እግዚአብሔር ይመስገን እሱም ከራሱ ጋር አውርቶ ነገሮች ከአቅሙ በላይ እንደሆኑ ስለተረዳ ወደ እኔ ተመልሷል። ከተመለሰ ደግሞ ያው ወርቄን እንግዲህ ከመዳም በላይ አድርጌ ከወርቅ በላይ አድርጌ እንከባከባለሁ። ፋሚሊዎቼ በጣም ቆይቶብኛል፣ የምሬ ነው የምላችሁ። ብቻ እንደዛ ነው ያለው ሁኔታ። እኔ ለኤፊና ህያብም አይታችኋል፣ ብሩኬና ሀይሚም በቃ ሁሉም ቦታ ሰላም ጠፍቷል። እና እምለው ሰላማችሁን እግዚአብሔር የሚያድሰው ነው የምለው። በተረጋጋ መንፈስ ቁጭ ብላችሁ ብታወሩበት ነገሮችን፣ ሴጣን ክፍተት ነው የሚፈልገው፣ ያንን ነገር ብትቀርፉት ብዬ ነው የማስበው። እና ፋሚሊ ያው ከእግዚአብሔር ጋር የእኛን ሰላም የመለሰ ፈጣሪ እነሱም ሰላም ይመልሳል ብዬ ተስፋ አደርጋለሁ። ብዙ ለፈለፍኩባቸዋል። የምር ምግብም አልበላሁም፣ ርቦኛልም። በጣም ብዙ ነገር ነው የለፈለፍኩት፣ ግን ቆይቶብኛል። ምግቡም ቆየ፣ ምንቴም ቆይቷል። ብቻ ትንሽ ረፍት ላድርግና እንጠብቀው። ኧረ እንዴት አስችሉሃል፣ ኧረ እንዴትስ ይዞሃል፣ ደልቶ ነው ወይ ኑሮስ ወይንስ ተከፍተሃል? አልሰማም እኔ ስላንተስ ናፍቄያለሁ፣ እንዲህ ነው ብሎ ሚነግረኝ አጥቻለሁ። አልሰማም እኔስ ቢከፋህም ቢደላ፣ በሕይወት ኖረ ክፉ አንተን እንዳይነካ። ትዝታ ተጭኖኛል፣ ጩሂ ጩሂ ይለኛል። ኧረ እንዴት ይሻለኛል፣ ጩሂ ጩሂ ይለኛል። በዓይኔ ላይ ስትመጣ ጩሂ ጩሂ ይለኛል። ምሆነው ይጠፋኛል፣ ጩሂ ጩሂ ይለኛል። አልሰማም እኔስ ቢከፋህም ቢደላ፣ በሕይወት ኖረ ክፉ አንተን እንዳይነካ። ትናንትና ጋር ከቤተሰብ ጋር ነው የምመጣው ብዬሽ ነግሬሽ ነበረ። ከቤተሰብ ጋር ልጁን ከቢላ እንዴት ናችሁ? የኛ ውድ ቤተሰቦች ደህና ናችሁ? ያለን ፈጣሪ ይመስገን። ግን ልጁን ለአንተም ለፋሚሊ ማስታወቃለሁ ብዬሽ ካልነበረ የምን ልጅ ምሳ ምናምን ከልጁ ልጅ? እሺ እኔ ለምንድን ነው የጠራሽኝ? አማራጭ ነው እንደዛ ሳይሆን አስከፍቶኝ ሄደ። በጣም እኮ አስከፍቶሽማ ነው እኮ ሄደው። ግን እኔ አማራጭ ነኝ ወይ ነው የምን? አሁን እሱ ስለሄደ እሱ አስከፍቶሽ ስለሄደ ምናምን ነው እኔ የጠራሁሽ። ሌላ ነገር እኮ የለም። በቃ ስለከፋኝ የጠራሁት አይደለ እንዴ? በከፋኝ ሰዓት ደግሞ አንተ ከኔ ጋር ትሆንና አሁን እኮ አንቺ ማንን ልጥራ ንገረኝ። እንዲከፋሽ ያደረገው እሱ አይደል የማን? አሁን ኦልሬዲ እኔ ምርጫ እያደረግሽ ነው። እሱ ባይሄድ አትጠሪኝም ነበር። እኔ ሲጀመር ላስተዋውቃችሁ እኮ ልጠራክ ነበረ፣ ግን እሱ ደግሞ አንተን ሲናገር እኔ ተናገርኩት። ጭራሽ እኔ የተናገረው ከዛ እኔ ተናገርኩት። እኔ ደግሞ ማወቅ አልፈልግም ጭራሽ ያነሳ እኮ እኔ አንተን ለምን ይናገራል? እኔ አንተ ስለተናገረ ሳስናገረው አስቀየመኝ። በቃ ማን ነው? ቆይ እሱ እኮ እኔ እኮ አሁን የእሱ መሄድ ሳይሆን የገረመኝ እሱ ስለሄደ እኔን መጥራትሽ ነው። እኔ ባጣ ቆይሽ ነኝ እንዴ? እኔ አንተን ሲናገር ለምን ተናገርኩ ብዬ መናገሬ ነው አንተ መጥራቴ ነው ጥፋቴ? እንደዛ ነው የምታስበው? ለምን
መጀመሪያ እኮ የመጣው አንቺን ሊያገኝ ከአንቺ ጋር ምሳሌ ይባላል። ከዛ ከአንተ ጋር ላስተዋውቀው ነበረ። ለምን ያስፈልጋል? ከኔ ጋር መጣው ምን ከአንቺ ጋር ይሁን ምሳሌ ምን ይባላል። ሰው ቻወቅን ከኔ ጋር ነው ማስተዋወቁ ምን አስፈላጊ? ምን ይሁንና ምን ቻውቀ ነው ወንድ ሆነ እንጂ እኮ ምናልባት ዘመዴም ሊሆን ይችላል። ታውቃለህ? አልነገርኩህም እኮ እሱን እኮ ለምንድን ነው ሊናገረኝ የቻለው? ከካሁን በኋላ ከእሱ ጋር እንዳለሽ ምን ብሎ ተናገረኝ ማለት ምን ስለሆነ ነው እሱ ከእሱ ጋር እንዳለሽ ምናምን የሚለው? ማን ስለሆነ ነው? አውቅለታለሁ። ከዛ ሲናገር እኔ ደግሞ ተናገርኩት። ማን ነው እሱ? ቆይ እኔ እኮ አሁን ስመጣም ምንም ሰው አልወጣም ከዚህ። ቆየ ከወጣ ስጀመር ቅድም የደወልኩልህ ሰዓት እኮ ነው እንዴ። ማን ነው? ቆይ እሱ እኔንስ ከአንቺ ጋር አትሁን ምናምን የሚለኝ እንደገና የሚናገረኝ የሚሰድበኝ ምናምን ማን ስለሆነ ነው እሱ? አውቅለታለሁ። ጀመር አውቆ ነው ማለት ነው። ቀምቲቱ እኔ በቃ በጣም ስለከፋኝ የጠራው ካደ ደግሞ እንድትከፍ እንድታዝኝ ዶዲታት በላይ እኮ እንድታዝኝ እንድትከፍ እኮ አልፈልግም። ግን የዚህ ልጅ ማንነት ማወቅ ፈልጋለሁ። ማርያምን ልትደበድበው ነው? አይ እኔን አያውቀኝማ ከዚህ በፊት የማያውቀውን ሰው መናገር እንደገና ከእሷ ጋር እንዳይ ካልፈልግም ምናምን። ማን ነው እሱ? ማን ስለሆነ ነው? እናቅለታለሁ። ጥጋበኛ ነው። ማንነቱን የማያውቅ ሰው ይናገራል? ዝም ብሎ እናቅለታለሁ እኮ በቃ አሁን እንዲደብርሽ አልፈልግም። የኔ አዝናኝ እንዳይደብርሽ ጌታ። ብዙ አታውራ፣ ስቀልድ ነው። ማንኛውም አይደለም። ምሳ ግብዣውን ምሳ ልጋብዝህ ብዬ ነው እና ብዙ እንትን አትበላ። እንደዚህ ነው ከምታዝናናኝ? በእግዚአብሔር ከፍቶኛል ስል እንደዚህ ነው የምታዝናናኝ? አንቺ ይቀበል ፋሚሊ ምሳችን መጥቷል። እስቲ ዛሬ ምሳ ልጋብዝ። ምንም እዘዝ እስቲ አንተ መጠጥ ደግሞ ስፕራይታችን ቢራ ከዚህ ምግብ ሀይሚ ላይ ልጠረጋና እኔ በእጅ ታጎርሽኛለሽ ወይ? አንተ ነው የምታጎርሰኝ? እውነት እኮ ጉርሻ ምናምን አሉ ጌታን ታጎርሰኛለህ። ማጉረስ እኔ ግን ይሄን ልገልጠው ነው እንትን ያልኩት እንጂ ታጎርሰኛለህ። ማጉረስ አልወድም። ምን ይመለከተኛል? እንዴት ነው ደስ የሚለው በጌታ እጅህን አጣጥፋብኝ። እኔ ምሳ ልጋብዝህ ነው የጠራሁት። እሱ እንትን አትበል፣ ቅርጽ አትስራ። ኦፍኮርስ እስቲ ከማት ልናብላ ደግሞ አንተ ውሻ። እሺ የኔ አጽናኝ፣ አንቺ ግን ከማን ጋር ነው የምበላው ብለህ ይበዛብሻል። አይበዛብሽ? ያገናኘን ምንም አልልም። ያገናኘን ጌታ ምሳውን ወደድከው? ጾም ነው ስጋ እንዳልጋብዝ ምንም ማለት አልችልም። ሲጀመር አንተ ራስህ መች ጋብዘኝ። ይሄ ራሱ መች ጋበዝከኝ? ፓስታ ምናምን የሚለው የሚያቀራራብኝ በጾም አውቃ ፋሚሊ ፓስታ ምናምን ብዙ ወጪ የሚያስወጣ ነገር ትጋብዘኛለች። ፋሚሊዎቼ እኔ እንዲህ ነኝ እንግዲህ። እኔ ምሳ ጋብዣለሁ። ራሱ በገዛህልኝ ቀሚስ ለብሼ። ልብሱ ግን በጣም ማርያም የት ነው የማውቀው እኮ እያልኩ ነው። ኧረ እባክህ
አምሮብሻል። ጭራሽ የት ነው የማውቀው? አምሮብሻል በጣም። አጉርሰኝ በእግዚአብሔር ትንሽዬ ግን እጄን ይዘሽ ካለ እኔ እኮ ማጉረስም አልችልም። ፍርፍሩ ሲጣፍጥ በመድኃኒዓለም አንተ በጣም የሚጠማው ይጠማል። ማርያምን ይጠማል ሳይሆን ይጣፍጣል። ይጠማልና ይጣፍጣል ምንድን ነው የሚለየው? ጀምር ችግር አለብክ እና ምግቡን ወደድከው? ይጣፍጣል በጣም ማርያምን። አብሶ ፍርፍሩ አውርሰኝ። እሺ አንድ ያጣላል ምናምን የሚባል ነገር አለ። አዎ ባያጣላስ ማጉረስ የለብህ? መጉረሳችሁ ግን ያክሳል በጣም ማርያም። ፋሚሊያንስ እናንተን የምናጉረሳችሁ ጾመኞች ናቸው። ዛሬ አይታችኋል። እኔ ስለሆንኩ ጋብዣል። እኔ ስለሆንኩ ማለት ነው። እና ፋሚሊዎችን ዛሬ ምሳ ግብዣ እንዲህ ነበረ። ያው ቴንኪው ግን ማርያም በጣም ነው አንተ ባትጋብዘኝ በጣም ነው የምጣፍጠው። በልቼ ነው የመጣው ቅርብ ሰዓት ኦፍኮርስ። ግን እኔ ግን በጣም ርቦኝ ነበር። ግን ስታጎርሰኝ ጠቀም ብዙ ነው ያወራችሁት ፋሚሊዎቼ። ያው ከዚህ በላይ ብዙ አንጨቅጨቃቸው። ግን ለሳምሻል መጨረሻ ምን ነው የምትሰማኝ? ኧረ እንዴት አስችሉሃል? ኧረ እንዴትስ ይዞሃል? ደልቶ ነው ወይ ኑሮስ ወይንስ ተከፍተሃል? አልሰማም እኔ ስላንተስ ናፍቄያለሁ። እንዲህ ነው ብሎ ይነግረኛል